ጭንቀት ያመጣል። ብዙ ጊዜ ጭንቀት አንዛይቲ ኒውሮስ የተለያየ ጭንቀት አይነት ያጠቃቸዋል። ብቸኝነት ስሜት ያላቸው ድብርት ዲፕሬሽን ያመጣል ብቸኝነት። የልብ በሽታ ያው ሳይንስ ነው፣ ሲዲሲ ነው ያወጣው፣ ሴንተር ፎር ዲዚዝ ኮንትሮል የአሜሪካን። በልብ በሽታ የመጠቃት እድላቸው ትልቅ ነው ብቸኛ የሆኑ ሰዎች፣ ይህም ስሜት የሚሰማቸው። ታይፕ 2 ዲያቤቲስ የሚባለው ታይፕ 2 ዲያቤቲስ ማለት ታይፕ 1 ከህፃንነት ጀምሮ የሚመጣው ስኳር ነው። ታይፕ 2 ደግሞ አዳልት ከሆንሽ በኋላ ትልቅ ከሆንሽ በኋላ የሚመጣ ነው። ታይፕ 2 ዲያቤቲስ በብቸኞች ላይ ይበረታል። ዲሜንሺያ የመርሳት ችግር ከመርሳት ጋር የተያያዘው ህመም፣ እሱም ከብቸኞች ጋር ብቸኝነት በጣም ይጠቁበታል። ከዛ አዲክሽንስ የህመም አይነቶች፣ የሱስ አይነቶች፣ የተለያዩ ሱሶች ከሰው መሃል ካሉት ይልቅ በብቸኝነት ስሜት የሚጠቁት በአዲክሽንስ ይጠቃሉ። ሱሳይዳል ቶትስ ራስን የማጥፋት ስሜት እና ደግሞ ራስን ማጥፋት፣ ይህም ከብቸኝነት ስሜት ጋር ይያያዛል። እድሜያቸውም ያጥራል። ይህ ሁሉ ችግር ምንድነው? ጭንቀት፣ ዲፕሬሽን፣ ሃርት ዲዚዝ፣ ዲያቤቲስ፣ ዲሜንሺያ እንደዚህ የብቸኞች ችግር ነው። ብቸኞች ሲባል ግን ያ በምርጫ የተደረገው ሶሊቲዩድ አይደለም፣ ወይም ሰው የሌለም አለ። ግን ፊሊንጉ ብቸኝነት የሚሰማቸው ባይተዋርነት የሚሰማቸው ሰዎች በእነዚህ ይጠቃሉ ተብሎ ሲዲሲ አውጥቷል። ስለዚህ ልንነጋገርበት የሚገባ ነው ማለት ነው። ብቸኝነት እንደ ችግር አንስተን ልናወራው የሚገባ ነው። በተለይ አሁን ባለንበት ጊዜ አንተ እንዳልከው ከየትኛውም ጊዜ የሰፋ የሚመስለኝ ይሄ ስሜት ኢንዲቪጁዋሊዝም፣ ይሄ ግለኝነት በጣም ሰፍቷል። ቤተሰብ ውስጥ ልጆች፣ የቤት የምትሰራ ሰራተኛ፣ አባትና እናት እያሉ ሁሉም የብቻውን የሆነ ቴሪቶሪ መስርቶ ነው የሚኖረው እና ልጆቹም ምንም እንደ አማካሪ ሳናግራቸው እነሱም ተመሳሳይ ስሜት ሰው አለ 7-8 ሜምበር ወይም አባላት ሊኖሩ ይችላሉ በዛ ቤት ውስጥ፣ ግን ብቸኝነት ስሜት በጣም ያጠቃቸዋልና ሁሉም የየራሱን መንገድ ሲፈልግ ይሄ ኢንዲቪጁዋሊዝም ግለኝነት በጣም ከመስፋቱ የተነሳ ጫናው እያንዳንዳችን ላይ እየመጣ ይመስለኛል። ልክ ነሽ፣ በጣም ልክ ነው ፍቅር። አሁን አኗኗራችን ሲለወጥ አንድ ሰፈር ውስጥ ቡና ይጠራሩ የነበሩ ሰዎች ከዛ ኮንዶሚኒየም ውስጥ ሲገቡ ሁሉ የየራሱን ቤት ቆልፎ ሲዘጋ፣ ጎረቤት እንደዚህ የተባለው በፊት የነበሩ ባህሎቻችን እነሱን ስንተዋቸው፣ ሁሉም የራሱ ስልክ ላይ ሲደፋ፣ ተገናኝተውም እኮ ጓደኛዎች አያወሩም፣ ሁሉም የራሱ ስልክ ላይ ሲደፋ የብቸኝነት ስሜትን በጣም እያሳደገው መጣ። ይሄ መሰበር አለበት። ብቸኝነቱ መሰበር አለበት። የሚገርምሽ ብቸኛ ምን ሆኖ እኔ ሳይ ብዙ ጊዜ ሰው ክላስ የሚባለው ነገር በእኔ ክላስ መደብ በቃ ልክ እንደኔ የሆነ ሰዎች ይላሉ። በቃ ሀብታሞች ከሆኑ ከሀብታሞች ጋር፣ ምሁራን ከሆኑ ከምሁራን ጋር፣ ዝነኞች ከሆኑ ከዝነኞች ጋር የመዋል ነገር፣ እሱ ነገር ብቸኝነትን ያባብሳል እንጂ የሚወዱን ስለኛ ግድ የሚላቸው ሰዎች አሉ። እኔ አንዴ የተገረምኩበትን ከቢሮ እወጣለሁ። ከቢሮ ስወጣ ትንሽ አደገኛ የሚመስሉ 2-3 ወጣቶች ጠብደል የሆኑ እንትን ያሉ ይመጣሉ። እኔ ወደ መኪና ልመጣ ስል ይመጣሉ ወደ እኔ እና እኔም አይቻቸዋለሁ፣ ግን ምንም አደጋ አልታየኝም። ቢሮ አካባቢ ያሉ ወጣቶች ግን አዩአቸው። ከዛ ዴኬም መጡና ክብ ሰሩና ቆሙ። ምንድነው አላቸው። ወደ እኔ ሲመጡ አመጣጣቸውን አይተዋል። እነዚህ እዛ ቢሮ አካባቢ ያሉ ልጆች ግን መጡ እና ምንድነው አላቸው። እነዚህ ልጆች እኮ ሰላም አላቸው ይሆናል። ሰው ስለምንመርጥ ነው። ጎረቤቶቻችንን አስቢያቸው። ቢያመኝ መተው በቃ ምናምን ብለው ጉድ ብለው እናቶች በሌላ ጊዜ ሰላም አላቸው እናቶች መተው ጉድ ብለው ምናምን ሽሮ ሰርተው ፍትፍት ሰርተው አብልተውኝ ይሄዳሉ። ሐዘን ሲደርስብሽ ነው የምታያቸው። ሰላም ያላልሻቸው እናቶች ጎረቤቶችሽ ነጠላቸውን አዘቅዝቀው መተው ሲያለቅሱ ስታያቸው እነዚህ ሰዎች ያውቁኛል እንዴ ብለሽ እስክትይ ድረስ ሰው ስለምንመርጥ ነው እንጂ ሰው ስለሌለ አይደለም። አሁን ባለፈው እኔ ቢሾፍቱ ስልጠና ላይ የነበርኩ ጊዜ
ይሄ ጓደኞቼ ምናምን የምላቸው ሰዎች የጠፋህ ምናምን ብለው አልደወሉልኝም። ግን የመስሪያ ቤት ጋር ቢሮ የምውልበት ጋር የጥበቃዎች አለቃ አለ፣ ሱልጣን ይባላል፣ ሙስሊም ነው። ከዛ ደጋግሞ ይደውላል። 3 ቀን 4 ቀን ሲያጠኝ ደጋግሞ ይደውላል። ከዛ አነሳሁለት። ምን ሆነሃል ሱልጣን? የት ሄደህ ነው ዶክተር? ምን ሆነህ ነው? እኔ እኮ ችግር የገጠመህ አንድ ነገር እኮ ያደረጉ መስሎ ከልቡ ነው። አንድ ነገር እኮ ያደረጉ መስሎኝ ነው እንዴ እኮ አስቤ ነው። ከዛ ቆምኩና አሰብኩኝ። አሁን ሱልጣን ምንድን ነው ስለኔ የሚያስበው? አየሽ ሰዎች አሉ። ችግራችን ሰው ስለምንመርጥ። ስለዚህ ስለኔ የሚያስብልኝ ሰው አለ ወይ ግድ የሚለው ሰው አለ ወይ ብለን ካልን አለ። ግን ስለማናቀርባቸው በክላስ ምንን የሚመስል የሆነ የራሳችን ክራይቴሪያ ስለምናወጣ ነው እንጂ ሰውን ይጠቀማል። ባለፈው እሸትን ታውቂዋለሽ? እሸት ስዊድን ያለው እኔ ቢሮ ጋር አንድ እናት አሉ፣ የሚለምኑ እናት ናቸው። ቀይ ሴትዮ ምናምን ምስኪን ናቸው። እና እሱ ምናምን ደውሎ የምጦራቸው እናት ፈልግልኛል፣ የምጦራቸው እናት። ከዛ ነው የወጣው። ፎቶ አነሳኋቸው እያሳኳቸው ምናምን ከኔ ጋር እንግባባለን። እዛ ባንክ አካውንት ያሉት አለኝ አሉ። ከዛ ባንክ አካውንቱን ፎቶአቸውን ላኩለት። አሁን በወር ብር ይልክላቸዋል። ሴትዮዋ ልመና አቆሙ። ሰው ሆነላቸው ማለት ነው። አያውቁትም። ልጅ ሆነላቸው፣ ጧሪ ሆነላቸው። እና ሰው አለ። ግን ምንድነው እዚህ ጋር ፖይንቴ? ሰው አንናቅ፣ ሰውን ቫልዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን። ወደ አንቺ የሚመጡ ሰዎችን አክብረሽ ለተመልካቾቻችን የምንለው ይሄንን ነው። ሰውን ቫልዩ አድርጉ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫልዩ ማድረግ አለብን ለማለት ነው።